የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 11 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 11 ቀን 2145 ቀናት አለፋቸው። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። ከዛ በማስከተልም በየሳምንቱ ሐሙስ የሚቀርበው ከማህደራችን ዝግጅታችን ይከተላል። በዛሬ ከማህደራችን ፕሮግራማችን በቅድሚያ በኪነቱ ሰፈር ኢትዮጵያ አልታደለችም፣ የወለደቻቸው አብዛኞቹ የሚያሳፍሯትና የሻዕቢያ ባንዲራ ይዘው የሚያቅራሩ ሆነዋል። ምሁር ከብዬዎቿማ እግዚኦ መሐረነ እነዚህን ከምንሰማ ምነዋ በወሰደን እያሰኙን ናቸው። ምድረ ማፈሪያ ፈልቷል። ያልታደልን ሆኖ ክስረት በኪነቱ ሰፈር በሚል ርዕስ የቀረበ ሀተታ ነው። በማስከተልም አንዳንድ አጉል ተቺዎች ኢህአፓ ብዙ ዓመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ፣ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከ70 በላይ ዓመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግስት መስረታና ዴሞክራሲን ለማስፈን መቻሉ ነው። ከዓመታት በፊት የተካኑ ሰይጣኖች የመድረክ መዥገሮችና የኮረፌ ፈላስፎች በሚል ርዕስ ከሐማቱማ የቀረበውን ሰፋ ያለ ትንታኔ አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ፋኖ በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አስታወቀ። አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዡን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪም ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረ አንድ ወታደራዊ ፓትሮል ጨምሮ ሌሎች ተሽከርካሪዎች መማረካቸው ታውቋል። በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በተፈጸመው ደፈጣ ጥቃት ፋኖ የሽምቅ ውጊያ ሳይንስ ዕውቀቱን ተጠቅሞ አኩሪ ድልን የተቀዳጀበት ነው የተባለ ሲሆን ይህም የፋኖን የውጊያ አቅም በከፍተኛ ሁኔታ ያሳየበት ሆኖ ተመዝግቧል። 5 የአገዛዙን ሰራዊት አባላትን አጋድመው 2 ክላሽ ከነሙሉ ትጥቁ ደርበው 64ኛ ክፍለ ጦርን የተቀላቀሉ ጀግኖች ውዳሴ ተቸራቸው። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠባቸው የታጠቁት የስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ አረመናዊ የመከላከያ ሰራዊት አባላት እንደነበሩ ታውቋል። አንደኛው ሙሉ ቀን ንጉስ 6ኛ አዝ 14ኛ ክፍለ ጦር አንደኛ ሬጅመንት 2 ኮሪያ ክላሽና 220 ጥይትን በመያዝ ተቀላቅሏል። ሁለተኛው አንደበት ሞላ ሲሆን 2 ኮሪያ ክላሽ 220 ጥይት 4 F1 ቦምብና 2 ካዘናን በመያዝ ፋኖችን ተቀላቅሏል። ሶስተኛው ዘነበው ደሴ ሲሆን 1 ኮሪያ ክላሽና 4 F1 ቦምብ 4 ካዘና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽና 8 F1 ቦምብ ደርበው በመያዝ ህዳር 10 ቀን 2018 ዓ.ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ ያገዛዙ አረመናዊ ሰራዊት አባላትን በማስወገድ በወርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የቴዎድሮስ እዝ 201ኛ ኮር
64ኛ ክፍለ ጦርን በይፋዊ ተቀላቅለዋል። በተጨማሪም በእነማይ ወረዳ ቢቸና ከተማ መሽጎ የሚገኘው የአገዛዙ አረመናዊ ሰራዊት አባላት እየፈራረሰ መሆኑ ታውቋል። የአገዛዙ አረመናዊ ሰራዊት አባላት አራቶቹ እነዚህም በላይነህ ካሳ፣ ደመቀ አሰፋ፣ አዲስ ያዚ፣ ጊዜ ያለው ክንዱ የተባሉ ቢቸና ከተማ ከሚገኘው 75ኛ ክፍለ ጦር ቀኝና መሐንዲስ የነበሩ የአገዛዙ አረመናዊ ሰራዊት አባላት አገዛዙን በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። የቢዛሞ አማራ የአዝመራ መሰብሰቢያ ወቅትን እየጠበቁ ዓመት ሙሉ የለፋበትን ሰብል ለመዝረፍ የቋመጠው የኦህዴድ ጠባብ ያገዛዙ ኃይሎች ዛሬም አዝመራውን ሲያቃጥሉ መዋላቸው ታውቋል። እነዚህ የወለጋን ህዝብ አዝመራ ማቃጠል የዘወትር ተግባራቸው አድርገው የሚንቀሳቀሱ ያገዛዙ ኃይሎች የሆሮ ጉዱሩና ምስራቅ ወለጋ ዞን አዋሳኝ በሆነችዋ የአማራ ማህበረሰብ ብቻ በሚኖርባት የአቤ ደንጎሮ ወረዳን ውባ አንጭ ከተማ ከነፍስ ወከፍ እስከ የቡድን መሳሪያ ሞርተርና ዙ 23ን ይዞ የገባው ጥላት ከአካባቢው ፋኖች ጋር ከጠዋት 3 ሰዓት የጀመረ ጦርነት ምሽት ጨለማ ገላግሎታል። የአገዛዙ ሰራዊት በርካታ ኃይሉ መመታቱን ተከትሎ ከቱሉ ዋዮና ቱሉ ጋና ከተሞች ኃይል ያስጨመረ ሲሆን አሁን ከመሸ ደግሞ ከጉዳያ ቢላ ወረዳ ሌላ ኃይል ጨምሯል። በውባንጭ ጉዳያ ቢላና በረሃማዋ አማራ የሚኖርባቸው ቀበሌዎች የዶሮን አፈሳ የተደረገ እንደሆነ ምንጮች ገልጸዋል። ፋኖ ኃይለኛ በትሩን ያሳረፈበት ያገዛዙ ኃይል በርካታ ንጹሃን አማራዎችን ከውባንጭ ከተማ ረሽኗል። በጦርነት ምክንያት ሽሽት ላይ የነበሩ ህጻናትና ሴቶች በአገዛዙ ሰራዊት መታገታቸውና አካባቢው ላይ የደረሱ ሰብሎች መቃጠላቸውንም ለማወቅ ችለናል። ኦርቶዶክሳውያን አይገደሉ ብለው የሚጽፉ የቤተክርስቲያኒቱ ልጆች በአገዛዙ እየታፈኑ መሆኑ ተገለጸ። ሰሞኑን በአርሲ ዞን ለምን ኦርቶዶክሳውያን እየተለዩ ይገደላሉ በሚል አዲስ አበባ ያሉና በመላ ኢትዮጵያ የሚኖሩ እንዲሁም በውጭ ሀገር ያሉ ኢትዮጵያውያን ወጣቶች የተለያዩ ማህበራዊ ሚዲያ እየተገደሉ ዘመቻ እያደረጉ እንደነበር ታውቋል። ከነዚህ ወጣቶች ምዕመናን መካከል ትጉህና አሰላሳይ የሆነው ከዚህ በፊት ቤተክርስቲያንን ድምጽ የሚሆናት ታላቁ 10 ታደርግ የነበረው ዲያቆን ዮሴፍ ፍስሐ ከቀናት በፊት ከአዲስ አበባ ከስራ ቦታ ታፍኖ ተወስዶ የት እንዳለ ቤተሰቦቹ እንደማያውቁ ነው የተገለጸው። የአንድ ነጋዴ ተቋም ለዚያውም ጥንታዊቷን ሀገር መስራች ጠባቂ የሆነችውን የቅድስት ቤተክርስቲያንን ህልውና የማክበር ግዴታ ያለበት የብልጽግና ቡድን ሲገድላችሁ ዝም በሉ በማለት ምዕመናንን እየገደለና እያሰረ ለገዳዮችም ህጋዊ ሽፋን እየሰጠ በሞቱት ላይም ፖለቲካዊ ዘገባና ሪፖርት በብሔራዊ ቴሌቪዥን እያሰራጨ መሆኑ ታውቋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ያልታደልን ሆኖ ክስረት በኪነቱ ሰፈር ዘመነኞች ሶሻሊስታዊ የሆነ አቋምን ሆነ አስተሳሰብን መቃወምና ማውገዝ ተልዕኳቸው ሆኗል። በጊዜው ዋና ከቀይም ቀይ ሶሻሊስቶች ነን ብለው ፋሽስቱን ኮሎኔል ያጀቡና ከኛም በላይ የማኦ ዜዶንግ ተከታይ ላፈር ሲሉ የነበሩ ዛሬ ተገልብጠው አንድም የሃይማኖት ተከታይ ነን ብለው ሲብሉና ሲገዘቱ አዳምጠናቸዋል። የሰው በላው ስርዓት ሆነው ስላገኙትም የኪነት ህብረተሰባዊ ሚና አልዋጥ ብሏቸው
የግል ነጻነት ገለመሌ በሚል ለሀገርና ሕዝብ ማድረግ ያለባቸውን አስተዋጽኦ ሆነ መክፈል ያለባቸውን ዕዳ ረስተው ይገኛሉ። ይህን ሁሉ ማንሳት የተገደድነው ለህብረተሰቡና ለሀገር ዋና ችግሮች ተጠሪና ድምጽ መሆንን ሶሻሊስት መሆን ነው በሚለው ሶሻሊስት ሪያሊዝም የሚባለውን ተርጉመው በመገኘታቸው ነው። ለነገሩ እንበል በሚል እንጂ እስከዚህም አቋምና ትንተና ሳይደርሱ ገዢያቸው ያው የምናውቀው ሆድ መሆኑን አላጣነውም። ኪነት ለህብረተሰቡና ለሀገር ትግል ዋናው አጋርና መከላከያ መሆን ሲገባው በሀገራችን ግን የኪነት ሰዎች ከሚያስገምት ራስ ወዳድነትና የሥርዓት ሎሌነት ማምለጥ አልቻሉም። መለስ ዜናዊ ሞተብን ብለው ደረት የደለቁትና ያነቡትን ያጤኗል። ለብልሹ አቋማቸው ረዳት የሆናቸው የራሱ የህዝባችንም ማገናዘብና መታዘብ አቋም መያዝ ችሎታም መዳከም ነው። ለወያኔ ያደሩት የኪነት ሰዎች ላይ ተገቢውን ማዕቀብ ማድረግ የሚገባው ህዝብ ሲያስተናግዳቸው መቆየቱን መካድ አንችልም። ሟቹ የሱዳኑ ተወዳጅ ዘፋኝ ወርዲ ለምሳሌ በመካከለኛው ምስራቅ ዘፍኖ ገቢውን በይፋ አባል ለሆነበት ለሱዳን ኮሚኒስት ፓርቲ ይለግስ ነበር። ይህ ከናስቴር አወቀ ቴዲ አፍሮም ይጠበቃል፣ የሚታለምም አይደል። ለወያኔም አብይም ዘፋኞች ግን ብዙ ናቸው። ጥቅማቸውን አይረሱ። እነሱም እነ ፋሲል ደሞዝ አረሱት ብለው ዘፍነው ስየል ተቀብለዋል። ዛሬ እሱም ሆነ ሌሎች ለአዲሱ የወያኔ ኢህአዴግ ሹም ቢሰግዱ ጫማ ቢስሙ አያስገርመንም። ህዝብ ለፈጀውና ሀገር ላጠፋው ወያኔ መሪ ጸጉር ሲነጩና ሲያለቅሱ ታዝበናቸዋል። ህዝብን ይቅርታ ሳይጠይቁ ግን ዛሬ ዋና የኪነት ሰዎች ሆነዋል። በጭፍኑ ዘፈኑ፣ ጽሑፉ ሁሉ አገሬ ህዝቤ ይበል ያለ የለም። ስለ ፍቅር ለምን ተዘፍኖ ለምንስ ተጽፎ ማለታችንም አይደል። ግን ሀገር ለህልውናዋ ታጣጥር ትውልድ ታሪኩንና ባህሉን ሲዘነጋ ባዕዳን በአገር እንደገና ሊጫወቱ ሲያሰፈስፉ የኪነት ሰዎች በሀገር አድን ትግሉ ሚናቸው ከፍተኛ ቦታን ይይዛል። ስለ አንድነት ይዝፈኑ ይጻፉ፣ ስለ መንገዳዳሪዎች ሕፃናት ሰቆቃ ይዝፈኑ ይጻፉ፣ ለሀገር ስለተሰዉትና መከራ ስላዩት እስቲ ይዝፈኑ ይዘክሩ፣ መለስ አብይዬን እስቲ ይተዉ። ብዙ አይደለም ይህን መጠየቅ። በኪነቱ ሰፈር ኢትዮጵያ አልታደለችም። የወለደቻቸው አብዛኞቹ የሚያሳፍሯትና የሻዕቢያ ባንዲራ ይዘው የሚያቅራሩ ሆነዋል። ምሁር ከብዬዎቿማ እግዚኦ መሐረነ እነዚህን ከምንሰማ ምነዋ በወሰደን እያሰኙን ናቸው። ምድረ ማፈሪያ ፈልቷል። ኪነት ለሀገር አገልግሎት መዋል መቻል አለበት። ቀደም እንዳልነው ይህን በመለጠጥ ዘፈኑ ሁሉ ደርግ እንደሚለው ይሰፋ ይሰፋ ይበል ማለታችን አይደለም። ግን ለአብይ ዘፋኞች፣ የሻዕቢያን ባንዲራ እያውለበለቡ ዘፋኞች፣ ስለ ቡራዩ መከራ ስለሚቀምሰው ንጹህ ክስ፣ ስለ ደንቢዶሎ ሰለባዎች ወዘተ እስቲ ጩኸት ያሰሙ። እስቲ ገዳዮቻቸውን ያጋልጡ። የአማራ፣ የኦሮሞ፣ የኢትዮጵያ ከያኔዎች እስቲ ስለ ሀገራችን ስለ ህዝባችን ይዝፈኑ ይጻፉ። አብይ ወይ ሞት ብለው ከታዛቢዎች ምሁሮች እስቲ ግፍ ስለተፈጸመበት ህዝብ ሲቆጩ ሲበግኑ እንስማቸው። አገር ወዳድ የኪነት ሰዎችን ለማግኘት ግን አልታደልንም። ጫማ ሳሚና ቤተ መንግስት ገባን ብለው ጨፋሪዎች አግኝተናል። ለህዝብ ተቆረቆርን ባሉ ማግስት ኢትዮጵያዊነትን የሚያደባዩና በስልጣን ላሉት ሰጋጆችና የኪነት ሰዎች አፍርተናል። አሌ የሚል እስቲ አፍ አውጥቶ ይሞግተን። የምትሉት የተሳሳተ ነው የሚል እስቲ ስህተቶችን ጠቁሞ ይከራከረን ትከራከረን። በኢትዮጵያ ትላንትም ዛሬም የሆድ ፖለቲካ የተባለውን አቀንቃኞች በርክተው እንዳሉ ለማንም ምስጢር አይደለም። ለሀገር የተዋደቁት ሳይሆን ባንዳና ከሃዲዎች፣ ዛሬ ደግሞ የትላንት የወያኔ ጀሌዎች ሁሉ አንቱ የሚባሉበትን እያየን እየታዘብንና ጉድ እያልን ነው።
በአብይ ዙሪያ የሚሾሙት የክብር እንግዳ የሚባሉትና በቤተ መንግስት የሚስተናገዱት እነማን እንደሆኑ ማጤን ይበቃል። በስልጣንና በስልጣን ዙሪያ ያሉት ወንጀለኞች፣ ጠባቦች ለነሱ ዘፋኝ ጸሐፊዎች ናቸው። ለሻዕቢያና ለኢህአዴጎች ሳይሆን ለኢትዮጵያ እስቲ ስለ ሰቆቃዋ ዝፈኑላት። መከራ ስለሚያዩ ህዝባችን እስቲ ግጠሙ፣ ዝፈኑ፣ ጻፉ። የተካኑ ሰይጣኖች፣ የመድረክ መዥገሮችና የኮረፌ ፈላስፎች። ለሃማ ቱማ። በጎጃም ሞኛንግሴ ይሉታል። አጠናባዡን ዳግም አረቄን መሆኑ ነው። በስኒ ቢጠጣም ከበዛና ከተዘወተረ ምላስን ያጠቁራል። በትንሹ በዋናው መልኩ ግን ሞኝን የነገሰ ያስመስለዋል። ንጉሶች ደግሞ እንዳየነው ለስልጣናቸው ቀናኢ በመሆናቸው ፉክክሩ መዘዝ ያመጣል። በጸለምት ስሜን ኮረፌም ከብርድ መከላከል አልፎ በብዛት ከተጠጣ ያፈላስፋል ሲባል ሰምቻለሁ። የቋራው ደጋ እንዲህ ሲባልለት ግን አልሰማውም። የአድዋ ፊልተር ከስብሐት ነጋ መነሁለል ጋርም ጥብቅ ግንኙነት አለው የሚሉም አሉ። ኮረፌ ሲበዛና ሲያፈላስፍ ማነኝ? እግዚአብሔር ነው እውነት የፈጠረኝ? ለምን ጉዳይና ተልእኮ? ስላሴዎች እንዴት አንድም ሶስትም ሆኑ? ሞት የህይወት ቅጣይ ይሆን? ዘውድ ያንጥረኛ ቆርቆሮ አይደለም? ለገዢዎች ማን ስልጣን ሰጣቸው? ኢየሱስና ነብዩ መሐመድ ጥቁር ነበሩ? ለምንስ እኔ አልነግስም? አይነት መዘዘኛ ጥያቄዎችን ያስጠይቃል ተብሏል። ዳግም አረቄና ኮረፌም ዋጋቸው ተወደደ ወይም የትግሬ መጠጥ ተባሉ እንጂ በአገራችን ሞልተዋል። ለማንኛውም መጠጥ ለጨዋታ በሚል በልክ መጠጣቱ ሳይሻል አይቀርም እላለሁ። ግን አልሆነምና ኳ ባደረጉ ቁጥር የነገሱ ሞኞች፣ የኮረፌ ፈላስፎች በርክተውብናል። ቀደም ያዳቆነ ሰይጣን ሳያቀስ አይተውም ይባል የነበረው ተቀይሮ ወያኔን ያዳቆነው ሰይጣን ተፈልጎ በመጥፋቱ አዋቂዎች ወያኔ ራሱ ገና በናቅፋ የተካለ ሰይጣን ነው ሲሉም ደምድመዋል። አንደምታውን 27 ዓመታት ከስቃይና መከራ ጋር አይተናል ማለትም እንችላለን። ቢመከሩ ከቶም መሻሻል መመከር እምቢኝ የሚላቸው ብዙዎች አሉ። የታሸገ የቆርቆሮ ምግብ እንኳ የጊዜ ገደብ አለው ብንልም አልሰማም ብለዋል። በእርግጥ ያልተመቸው ዓመት ያለፈውንም ቆርቆሮ ከፍቶ የመጣ ይምጣ ብሎ መብላት ብቻ ሳይሆን ለፈረንጅ ውሾችና ድመቶች የታሸገውንም ሲተለቅጥ አይተናል፣ አውቀናል። ታዲያ ለምግብ ብቻ ሳይሆን ለወሬም ማለቂያ ማቆሚያ ጊዜ አለው። በተለይም ላሉባልታና ሐሰት ወሬ። የጠነዛን ሐሰት አድሶ ማራገቡ አኖሌ ሐውልትን ያሰራ እንደሆነ እንጂ ሐቅን አያላብስም። ደርግ በኢህአፓ ላይ የፈለገውን ሁሉ ሐሰትና ክስ ሲያሰራጭ ከርሞ ምንም የበጀው አልነበረም። የደርግ ውሸት ከተነገረ 27 ዓመታት አልፎት ዛሬም ግን የጊዜው ገደብ ካለፈም በኋላ ሲያላዝኑት መስማት ተገደናል። የኢህአፓ ጠላቶች የሆኑትን ወዳጅ አድርጎ በማቅረብ ድርጅቱን የሲአይኤ ቅጥረኛና የአረብ ፔትሮ ዶላር ምንደኛ ብሎ ሲዘልፍ መክረሙ ይታወሳል። ለኢህአፓ ዶላር የለገሰ አረብን የበላው ጅብ እስከዛሬ አልጮህ እንዳለ ግን ሁላችንም የምናውቀው ነው። ከርዕዮቱም የተነሳ ሆነ ኢትዮጵያ በማለቱ በአረብ ሀገሮች ድርጅቱ ያልተደገፈ ሆኖ መቆየቱን ታሪክ መዝግቧል። ዛሬም የተቀየረ የለም። ባለን ተመክሮና ችሎታ ኢህአሰ ይቆጣጠረው በነበረው ጉባ አካባቢ ሊሰራ ታቀደ የተባለውን ግድብ ስራ ለማቆም ከሚመለከታቸው እርዳታ ለመቀበል ዝግጁ ብንሆን ምናልባትም ችግራችንን ቀርፈን እንደረጅ ነበር። ሶማሊያም ምዕራብ ሶማሊያ ያለውን የኢትዮጵያ አንድ ሲሶ እውነትም የሶማሊያ ነው ብለን ብንፈርም ሰፊ እርዳታ ሊሰጠን ቃል ገብቶልን እኛ አሌ ስንለው
ወያኔ ግን ተቀብሎ በሞቃዲሾም ቢሮ ከፍቶ በአረቦች ሊረዳ ባልቻለ ነበር። ሻዕቢያን በተመለከተም ተመሳሳይ ማለት እንችላለን። በመሆኑም የሚሰለቁት ሐሰቶች እጅግ ያሉና ጊዜም ያለፈባቸው ናቸው ማለት ይገባል። አዲስ ሐሰቶች ብቅ ካሉ ለምላሽ አንወዝንም። ላደረ ለሻገተ ገሞራው ለቀመለ ላለው ወሬ ግን ጊዜም ምላሽም የለንም ብለናል። በጣም የተለቸና አሰቃቂ አንደምታ ሊኖረው የሚችል ሌላ የሻገተ ልፈፋ ደግሞ ትግሬዎችን የሚመለከተው ነው። በአፄው ጊዜ የተማሪውን እንቅስቃሴ ለመከፋፈልና ለማስጠላት ከኤርትራ አጋሚ ዲዎች ይባሉ ከነበሩት ጋር የተያያዘ ነው ይሉ ነበር። ደርግም ኢህአፓን ከሁሉም ጸረ ኢትዮጵያ ሰይጣን ሊያዛምድ ሞክሯል። ከወያኔ ጋር አብረው ቆሙ ብሎ ግን በሰፊው ሲቀላምድ አልተሰማም። ከኤርትራ ገንጣዮች ጋር መስራት ብቻ ሳይሆን የተፈጠረውን በእነሱ ነው ሲል ግን ብዙ ጊዜ ተደምጧል። ከላይ ልል እንደሞከርኩት ይህን ሲነገር የሞተን ቆርበት ይዘው የሚንኳኩ ግን እስካሁን አሉ። ኢትዮጵያን ከገንጣዮች ጠባቦች፣ ከባዕድ ጠላቶች ስንከላከል ብዙ ጉዳትን የተቀበልነው ኢህአፓዎች ግን ገና ከጠዋቱ ስምሪታችን በጎጥ፣ በጎሳ፣ በሃይማኖት፣ በብሔረሰብ ደረጃ ከቶም ባለመሆኑ በዚህ ክስ አቅጣጫ የምንለው ብዙም አይኖር። ለነገሩ ብዙ ጊዜ ነግረናቸው አውቀው የደነቆሩትን መምከሩ ከንቱ መሆኑን ደምድመናል ማለት ይቻላል። የፖለቲካ ድርጅት እንመሰርታለን ስንል ከኤርትራ ድርጅቶች ጋር ተገናኝተን በሚልም አልነበረም። በአልጄሪያ በስደት በነበርንበት ጊዜ ከአያሌ ዓለም አቀፍ ድርጅቶችና አገሮችም ጋር ግንኙነት የመሰረትን ሲሆን ከፍልስጤም ድርጅቶች ጋር የነበረን ቅርበት ከጀብሃ በአልጄሪያ ከነበረን ግንኙነት ይበልጥ የተቀራረበ ነበር። በውጭ ሀገር ካሉ ተራማጆች ጋር ተጣምረን ድርጅት መስርተን ጦርም አቋቁመን በባሌ በጫካ በኩል ዘልቀን በመግባት ትጥቅ ትግል በጫካ እንጀምራለን የሚል አጠቃላይ እቅድ ነበረን። የሱዳኑም አስቸጋሪ ሲሆን የባሌውም በዚያድ ባሬ ጣልቃ ገብነት የሚሳካ እንደማይሆን ሲታወቅ ወደ ኤርትራ ግንባሮች መዞር ተገደን በዚያ በኩል ያለውን ግንኙነት ልናተኩርበት ልንገደድ ችለናል። ከያሲር አራፋትም እስራኤሎች ቱኒስ ሄደው ከገደሉት ከአቡ ጂሃድም ከጆርጅ ሀባሽም ከናይፍ ሐዋስሜም ወዘተ ጋር ግንኙነት የመሰረትነው ራሳችን ኢትዮጵያውያን እንጂ በኤርትራ ግንባሮች ድጋፍም አልነበረም። ለነሱም ለወያኔም ያልሰሩትን ሰሩ ብሎ የሚቀርበው ሸውራራ አስተያየት ከመሆኑ ባሻገር ምንም የሐቅ መነሻ የሌለው ነው። በሻዕቢያ በኩል ፍዳ ከፍለን ሰራዊት ባናስገባ ኖሮ ይሻል ነበር እስከማለትም ዛሬ የደረስነው እኮ አልጋ ባልጋ ጉዞና ግንኙነት ሳይሆን ጎጂ ሆኖ በመገኘቱም ነው። በኤርትራ ሜዳ ጀብሃ የትግራይ ነጻ አውጪ ግንባር መሪዎችን ቲኤልኤፍ እንደሰበሰበው ሁሉ ሻዕቢያ የወያኔ መሪዎችን መሰብሰብ ሲጀምር እነዚህንም በሜዳ የነበሩት ሟቹ አቶ አሰፋ ሀብቱ የድርጅታችን አባል የሟቹ መስፍን ሀብቱ ታላቅ ወንድምና የብንያም አዳነ ቅርብ ዘመድን እንዲመሩ ጠይቆ በትግራይ ስም ለተደራጀ ቡድን አባልም መሪም ሊሆኑ እንደማይችሉ ገልጸውለት ነበር። የትግራይ ትግርኛ አባወራው ወልደ ማርያም ሆነ ኢሳያስ አፈወርቂም ብርሃነ መስቀል ረዳን የትግራይ ቡድን መሪ እንዲሆን ላቀረቡለት ጥያቄም በደፈራቸው የሚገባቸውን ምላሽ ሰጥቶም ቢያል እንጂ ከነሱ ጋር አልሰመረም። ሻዕቢያ መንቃ ብሎ ከአዲስ አበባ የመጡ የዩኒቨርሲቲ ተማሪዎችን ሊያጠቃ ሲነሳ ወደ ደቡብ የመን ለሕክምና ወጥታ የነበረችውን የሕክምና ኮሌጅ ተማሪ የነበረችውን ደሃብን ለመርዳት ለማስመለጥ ተሞከረ እንጂ ለሻዕቢያ ድጋፍ አልተሰጠም። በፖለቲካ ጉዳይ ከብርሃነ መስቀል ጋር ብንጋጭም በኢትዮጵያዊነቱ ግን ዛሬም ለሚከሰሰው ለሱም ለዘሩም ለሌሎችም ጥብቅና ለመቆም በበኩሌ ዝግጁ ነኝ። ኢትዮጵያዊ ተራማጆች፣ ጀግኖች፣ ጸረ ጠባቦችም የትግራይ ተወላጆች ነበሩና ጀግናው ተስፋዬ ደበሳይንማ ከቶም ማንሳት የሚችሉ አይደሉም የዛሬ ቡከኖች። በዚህ ተባለያ ማዘንም ንዴትም ከራቀን ዘመን አልፏል። ፋይዳ ቢስ ነው። ከንቶችና ልፈፋቸውን ዘግተን ቀጥለናል። ውሎ አድሮም አስከፊ የሆነውን የክህደትና የባንዳነትን መዘዝ አይተነዋል።
በመቆጨትና በመናደድ ሳይሆን ግን በመታሰብ የምንሰነዝራቸው ትችቶች ምናልባትም ለአዲሱና መጪው ትውልድ ይጠቅሙ ይሆን በሚልም ነው። ከዚህ በተያያዘ ከቅርብ ጊዜ ወዲህ በተለይም ወያኔያዊ ቃና ያላቸው ጽንፈኞች ብቅ ካሉ በኋላ የትግራይ ተወላጅ በሆኑት ከላይ በተጠቀሱት ጓዶችና በነ ጸሎተ ሕዝቅያስ ወዘተም ላይ ክስና ውንጀላ ሲቀርብ ለመታዘብ ተገደናል። ለብዙዎቹ ማፈሪያ ጽንፈኞች መልስ መስጠት ከቶም አያስፈልግም ስንል ቆይተናል። ወደ ሜዳ ለመግባት የሰራዊቱ እርሾ በበረሃ ሲጓዝ ሕይወታቸው ያለፈው ብንያም አዳንና መሐመድ ማህፉዝ ትዝ ይሉኛል። መሐመድ ማህፉዝ ከወደ ጅማ አባ ጅፋር ቤተሰብ የተዛመደ ሲሆን ብንያም አዳነ ደግሞ ዘር ከተቆጠረ በውልደት ትግራዊ ነበር። እስከማስታውሰው እሱም ሆነ መስፍን እንዲሁም በደርግ የተገደለው አንጋፋው ኢሃፓ ዮሴፍ አዳነ የተወለዱት አዲስ አበባ ነው። በኢሃፓ ምስረታ ከፍተኛ ሚና የነበረው መስፍን ሀብቱ የቅርብ ዘመዱ ሲሆን የሁለቱም ኢትዮጵያዊነት የአጼው ሚኒስትር ያበበ ረታ ዘመዶች ነበሩ። መቼም ቢሆን መች በጥያቄ ገብቶ የሚያውቅ አልነበረም። የባለጌዎቹን ክስ ስሰማ ሌላ ትዝ የሚለኝ ከአሜሪካ ተመልሶ በደርግ የተገደለው በውልደቱ ኤርትራዊ የነበረው ሙልጌታ ሱልጣንም ነው። ያኔ በዚያ ጊዜ ውልደትና ዘር ጎሳ አንጠያየቅም ነበርና ሙልጌታ ሱልጣንን ውልደቱንም ያወቅኩት ከተሰዋ በኋላ ነበር። ብንያም አዳነ ከአልጄሪያ ወደ ሞስኮ ሄዶ እህቱን በኋላ መይሶን የሆነችውንና ሌሎችንም ወደ ድርጅቱ የመለመለው እሱ ነበር። ወደ እነ ጸሎተ ልመለስና ጸሎተ ሰፈሩ ጣሊያን ሰፈር ከኔም ሰፈር ጋር ዮሐንስ ስለሚቀራረብ እንተዋወቅ ነበር። በዩኒቨርሲቲም በፖለቲካውም ተገናኝተን የቅርብ ጓደኞች ሆነን። የጸሎተም ሆነ በወያኔ ደብዛው የጠፋው ይስሐቅ ደብረ ጽዮን የመርካቶው ልጅ ውልደታቸው ከትግራይና ኤርትራ መሆኑን ያወቅኩት ከተዋወቅን ብዙ ጊዜ በአጋጣሚ እንደነበርም ትዝ ይለኛል። ለማንኛውም ጸሎተና ወንድሙን ያሳደጉት እናቱ የተቸገሩና ፍዳ የተቀበሉ ቢሆኑም አንድም ጊዜ ልጆቻቸውን ፖለቲካ ተው ወዘተ በሚል ሲጨቀጭቁ ያልተደመጡ ነበሩ። ጸሎተ ከርቸሌ ታስሮ ሳለ እኚህ እናቱ ሊጠይቁት ሲሄዱ ከሱ ጋር ጥቂት ጊዜ አጥተው በሰፊው የሚጠይቁት ዓለም በቃኝ ይባል በነበረው የነበሩት ጠና ያሉ እስረኞች እንደነበሩ አስታውሳለሁ። ጸሎተ ጋር ብዙ አልቆዩም ስንላቸው እሷ ምን ጎደላት ጎረምሳ ናት ጓደኞቿ ጋር ናት ብለው ያስቁንም ነበር። የጸሎተ እናት እንደ ደብተራው እናት ልጃቸውን አንቺ ብለው ነበር የሚጠሩት። አኩሪ እናት። የጸሎተ ታናሽ ወንድምን ይትባረክን በጣም ባላውቀውም ያው አሜሪካ ለትምህርት ሄዶ ኢሃፓ ሆኖ ከዚያም አቋርጦ እንደ ሰማዕት ሙልጌታ ዜናና ክፍሉ ከበደ ለትግል ተመልሶ በኢሃፓነት በቆራጥነት ሲንቀሳቀስ ቆይቶ በባንዳው ፍቅሬ መርዕድ ግድያ ላይ ተካፍለሃል በሚል ተይዞ በሰናይ ልኬ ሳይቀር አሰቃቂ ግብረ ስየል ደርሶበት በደርግ 23 ኢሃፓዎች እነ ዘርዓ ብሩክ አበበ፣ ውብሸት እና ሌሎች ሲረሸኑ የተገደለ ነው። ጸሎተም ወደ አሲምባ ዘልቆ በዚያው ሕይወቱ አልፎ እናቱ አለወንድ ልጆቻቸውና ጧሪ ቀርተዋል። እነዚህ ጀግና የኢሃፓ ልጆችና ድሃ እናታቸው ናቸው ታዲያ ትግሬ በሚል ሰበብ የሚወገዙት። ለማን ተሰቃዩ? ለማን ተሰዉ? ለትግራይ? ለጨቋኝ? ለመሆኑስ የትግራይ ወንድም እህቶቻችንን በኢትዮጵያዊነት የተሰውለትን የታገሉለትን ባልሆነ የሚከሱት እነማን ናቸው ብለን ብንጠይቅ መልሱ ድብቅ አይደለም። የውዥንብር ዶክተሮች በእርግጡኑ ዛሬ ፈልተዋል። ወያኔም በለስ ቀንቶት ስልጣን ከመያዙም በላይ ገንዘብ አለውና መሐይምነቱን ሳይቀርፍ ዶክተር ተብሎ ይደንስብናል። ጅሎች በዚህም በዚያም ነግሰውብናል። በዚህም ዘመናዊው ዳግም ውስኪና ኮኛክ በቃኘው ጎጂ ሚናቸው በቀላሉ የሚገመት አይደለም። ወደዚህ ርዕስ የገባሁት በአሁኑ ጊዜ ወያኔ አገራችንን ወደ አስከፊ አዘቅት ሊወረውር ተነስቷልና አንደምታውን እንድንመዝንም ነው። የስብሰባ መዥገሮች ሳልሚዎች ያልኳቸው ክፍሎች ስብሰባ ከተጠራ ጠቀመም አረባም ሳይሉ ሁሌም ተገኝተው የሚዘባርቁ ይህን ወልፋቸውን ለማርካት ነጋ ጠባ ዋጋ ቢስ ጉንጫ አልፋ ስምሪት ላይ የሚውሉ ሁኔታውን በበቂ አንደፍርሰው ሊመጣ የሚችለውን ችግር ለማስወገድ አስፈላጊው ጥንቃቄ እርምጃ እንዳይወሰድ ቢያግዱም
አደጋው ግን አፍጦ መጥቶብናል። በውጭ ሀገሮች ባለፈው ሰሞን ይህን አይነት እርባና ቢስ ስብሰባዎች ሲካሄዱ ታዝበናል። ወያኔ በሱ ብሶ ብሔር ተኮር ጥቃት ተስፋፋ በሚል የኢትዮጵያ ሕዝብ ጸረ ትግሬ ዘመቻ ላይ እንደተሰማራ አድርጎ ማቅረቡን መርጧል። ይጠቅመዋል። የትግራይ ተወላጆችን አስፈራርቶ ከጎኑ ለማሰለፍ ይህን የወያኔ ቅጥፈት ያጀቡት መኖራቸውም አሳዛኝ መሆኑ ሊሰረዝ የሚችል አይደለም። ጸረ ትግሬ ቁጣ ሊነሳ የሚችልበት ሁኔታ መኖሩ ግን የሚካድ ሊሆን አይችልም። ወያኔ ከተሳካለት የትግራይን ሕዝብ ከመላ ኢትዮጵያ ሕዝብ አጣልቶ እስራኤል አይሁዶችን አሰባስባ በአረቦች ላይ ጠንክራ እንደቆመችው ሁሉ ከጎኑ አሰልፎ የስልጣን ዕድሜውን ሊያራዝም እቅድ አለው። አሊያም የትግራይን የመገንጠል እቅድ እስካሁንም እንዳልተወና የወሎ ጎንደር ለም መሬት ዝርፊያውም ከዚሁ ጋር የተያያዘ መሆኑን መዘንጋት የለብንም። የትግራይን ሕዝብ ወያኔ ለአደጋ ሲያጋልጠው ይህንን ሕዝብ ደግሞ በጣም የጎዳው ክፍል የትግራይ ምሁሩና የተማረው ማለትም ከተሜው ንዑስ ከበርቴው ነው። ከወያኔ ጎን በመቆምና ዘረኝነትን አቅፎ በሕዝብ ላይ በመፈንጨት የትግራይ ተወላጅ በጅምላ ይጠላ ዘንድ ሆዳሞቹ ከፍተኛ አስተዋጽኦ አድርገዋል። ዛሬ ብዙዎች እሳት ካየው ምን ለየው፣ ትግሬ ሁሉ ያው ወያኔ ነው ብለው ቢደመድሙ ምክንያት አላቸው የሚያሰኘውም ይህ ነው። ከኢትዮጵያና ከሕዝቧ ጋር የቆሙ የትግራይ ከተሜዎችና ምሁሮች በእርግጥም ጥቂቶች መሆናቸው የማይካድ ሐቅ ነው። ወያኔ ለ27 ዓመት በስልጣን 17 ዓመት ትግል በሚለው ሲፈትለው የቆየው የዳሞትራ ድር ነው፣ መርዘኛ። በመሆኑም እየተካሄደ ያለው የሕዝብ ትግል ወደ ዴሞክራሲ ሳይሆን ወደ ብጥብጥና ፍጅት እንዲያመራ ወያኔ ባለው አቅም ሁሉ እየጣረ ነው። ይህንን ጥረቱን በየፊናቸው የሚደግፉት እንዳሉም እናውቃለን። በጎራዴያችን የአማራና የክርስቲያንን ራስ ቀልተን ደምና ፍስ የሚሉት ጠባብ ምሁሮች ጸረ ኢትዮጵያ ውርጋጦች ምሳሌ ናቸው። ካመቸን እንገነጠላለን ብለው የሚያጓሩት ደግሞ በዚሁ ሕዝብን ወደ ስጋት ጥለው ለወያኔ ከወደቁ ኢትዮጵያ ትጠፋለች ልፈፋ ተአማኒነት ይሰጣሉ። ወያኔ ትግሬዎችን በየከተማው አስታጥቋልም ሲባል የቆየ ነው። እነዚህ ዘማሚቶች ደግሞ ግንጠላን ተዉ፣ ማንነታችሁን አትካዱ፣ ከሕዝብ ጋር ሆናችሁ በኢትዮጵያ አንድነት ስር ችግር ለሚባለው ሁሉ መፍትሄ ፈልጉ ቢባል ጆሮ ዳባ ልበስ ብለው ለትግላችን ጋሬጣ ከመሆን አልተቆጠቡም። ይህም በተለይ የሚመለከተው አስመራ የመሸጉትን የኦጋዴን ግንባርና ኦነግን ነው። የግንጠላ አቀንቃኞችን በአስመራ አቅፎ ያለው ሻዕቢያም ለሀገራችን አንድነት ያሰጋል፣ ፈንጂ አጥምዷል የሚሉ ክፍሎችም ስጋታቸው ለትግላችን ያላቸውን አመለካከት ሊቃኘው ይችላል ብንል ስህተት አይሆንም። ወጣ ወረደ ወያኔ ባቀደው ተሳክቶለት አንድም በስጋት ትግሉ ከቆመለት ወይም ሕዝብን እርስ በርስ ካፋጀና በትግራይ ሕዝብ ላይም ፍጅትን ከጋበዘ የሀገራችን ታሪክ ላይ የሚያኮማተርና የሚያሳዝን ምዕራፍ ይጽፍብናል። ነጋጠባ በዘረኝነት የሚባርቀውና ንጹህ ዜጎችን የሚገድለው የሕዝብን መደበኛ የበቀል ስሜት የሚያራግበው ለስልጣኑ መቀጠል የትግራይ ሕዝብ በነቂስ ከጎኑ ማሰለፍ አስፈላጊ ሆኖ ስላገኘው ነው። ይህንን በመረዳት ከዚህ በቀጣይነት ሊመጣ ከሚችለው የጥፋት ጉዞና ስምሪት ለመቆጠብ ሕዝብ ሙሉ ጥረት ማድረግ አለበት እያል ይህን ጥረት በቅድሚያ ሲሞክር መታየት ያለበትም የትግራይ ሕዝብ ነው እንላለን። ኢትዮጵያ አትፈርስም የሚል እምነታችን ጽኑ እንደሆነ ሁሉ በአንጻሩ ውቃቢ የራቃቸውና ጅላጅል የፖለቲካ መሪዎች አገርን ሊያጠፉ እንደሚችሉ በሶቪየት ህብረትም በዩጎዝላቪያም ያየነው ነው። የኢትዮጵያን ጥፋት የሚፈልጉ የውጭ ጠላቶች ደግሞ አላጣንም። ጠላትና ወዳጅን ለይቶ ማወቅ ቀዳሚ ተግባር መሆኑን ማወቅም አለብን ሲባል ቆይቷል። ሞኝ ልጅ የአባቱን ገዳይ አባባ ይላል የተባለው አለ ምክንያት አይደለም። የቻይናው የጦርነት ስልት ጸሐፊ ሱንዙ ጠላትህን እወቅ፣ ከዚህም በላይ ራስህን እወቅ፣ 100 ጦርነት ብትገጥም ሁሉንም ታሸንፋለህ ብሎ ነበር። በእኛ በኩል ማነው የሀገራችን ጠላት በሚለው ላይ ብዥታ ያሳየን የያዝን አይመስለኝም። ትግል ግድ የሚለውን ድጋፍ እዚህም እዚያም ለማግኘት ብንሞክርም በረጂዎቹ ያውም ከተገኙ
ማንነት ላይ አልተደናገርንም ማለት እንችላለን። በአልጀርስ ከተማ የተገናኘናቸው ቪየትናም፣ ኩባ፣ ቻይና ወዘተ ሊረዱን ጭራሹንም ፍላጎት አላሳዩንም። ሰሜን ኮሪያ ለኪም ኢልሱንግ መልካም ልደት ምኞት ጻፉለት ማለት እንጂ ሌላ አቋም አልነበራቸውም። የሰውየው ተክለሰውነት ደግሞ ጸረ ሶሻሊስትና አቅለሽላሽ ነው በማለታችን ናቅናቸው እንጂ የፈየዱልን የለም። ከሶማሊያ እርዳታ ብንጠይቅም ሶማሊያ የድርጅት ተወካያችንን አስራና በትግላችንም ላይ ሻጠር ለመፈጸም መዝመቷን አልሳትነውም። በደቡብ የመን ኤደን የከፈትነው ቢሮም በራሳችን ሲሆን ከደርግ ካልተስማማችሁ ብለው ሊጫኑን ሲሞክሩ ዘግተነው ወጥተናል። በደርግ የመጀመሪያው ሰሞንም ቻይና ራሷ ከመንግስቱና ኃይለ ፊዳ ጋር ተቀራርባ ለደርግ ጦር ክላሽንና ሴሚኖፍ ጠመንጃ አስታጥቃ ደርጉን ደግፉ ስትለን ጆሮ አልሰጠናትም። ባጭሩ ለማንም ያጎበደድንበት ሁኔታ የለም። ሻዕቢያም ሆነ ጀብሃ ሊያዙንና የሀገራችንን ጥቅም ማስቀደም እንድንተው ሊያደርጉን ኤርትራ የኢትዮጵያ ቅኝ ግዛት ናት ሊያሰኙን አልቻሉም። የጣሊያን ዜጎችን በጣና በለስ ስንጠልፍ የሱዳን አልሳዲቅ አልማህዲ አገዛዝ ልቀቋቸው ሲለን እሱን ተወው አያገባህም አልነው እንጂ ማንንም በዚህ የተነሳ አልለቀቅንም። ፋሽስቱ ኮሎኔል የሶማሌን ወረራ ሰበብ አድርጎ ኢህአፓን ባፍቅሮ ሶማሌ ሲከስና ሐሰቱንም ባዞምባ ሲያጅብ ህዝብ ለአገሩ ያለውን ፍቅር በጸረ ድርጅት ቅኝት ሊነዳ ጣረ እንጂ ሶማሊያን በመቃወም ሆነ በሶማሌ በመገደል ኢህአፓ ስሙ ይነሳል እንጂ በሶማሌ ወረራ ደጋፊነት አይጠቀስም። ዛሬ በቶሮንቶ በስደት ላይ ያለው ኮሎኔል አባትና መሰሎቹ በሸለምቦትና ሌሎች ቦታዎች በጓዶቻችን ላይ የፈጸሙትን ግድያና ግብረ ሰዶም ጠንቅቀን እናውቃለን። የደርግን ውሸት በማዳበር በታጠቅ ጦር ሰፈር ጠርሙስ ፈሽቶ ሚሊሻውን በምግብ ከቶ ገደለ፣ በአገር ጦር ላይ ከጀርባ ተኮሰ፣ በሐረር ሶማሌን ደግፉ ብሎ ለተከታዮቹ መመሪያ አስተላለፈ ወዘተ የተባሉት ሁሉ የኮሎኔሎቹና ሻለቆቹ ቀጣይና የቀመለ ውሸት መሆናቸው ግልጽ ነው። ግን ከዚህ በፊት እንዳሰፈርኩት ውሸት ሲደጋገም የተባለ የናዚ ፋሽስት ፈሊጥን ይዘዋልና የትልቅሱ አይነት ይደጋግሙታል። ታሪክ ይፈተሽ ከተባለ ለሚነዛው ውሸት ማጠየቂያ የጽሑፍም የሐቅም ምንም መረጃ የለም። ወያኔ ግን የዚያድ ባሬ ወዳጅና ተባባሪ ሆኖ ከርሞ ዛሬ አይኑን በጨው አጥቦ በኦጋዴን ጦርነት ልንሳተፍና ሶማሊያንም ልንወጋ ጠይቀን ነበር ሲል ቀጥፏል። ከመቶ ውሸት አንድ እውነት ይሻላል የሚለውን በትግርኛ አልተጻፈም መሰል እነ ስብሐት ነጋ ጨርሶ አያውቁትም ያሰኛል። አልሰማ አሉት እንጂ ወገናችን የትግራይ ህዝብ ሐቂ ሚዛን ወርቂ ብሏቸው ነበር። ወያኔ በዘረኛነት የተካነ ቡድን ነው ቢባል ስህተት ወይም ማጋነን አይሆንም። ትግራይን መገንጠል የሚል መርሃ ግብር አውጥቶ ይህ አላስኬድ ሲለውና የትግራይ ህዝብም ታሪክ ገደብክ ሲለው የትግራይ ሰፊ ህዝብ በሸዋ አማራ ተጨቁኖ መገንጠል ስለፈለገ ልናስተወው በሚል ድምፁን አስተጋባን እንጂ ልንገነጠል አይደለም ሲል ቀጥፏል። መገንጠል የሚለውንም የኤርትራ ግንባሮች የሚጠይቁትን ነጻነት ያቀልብናል በሚል የትግራይ መገንጠል ለሚለው ብዙም ፊት ሳይሰጡት ቀርተዋል። ይህን የመገንጠል ፍላጎት ወደ ትግራይ የበላይነት አቋም ለመለወጥ ወያኔ ሲነሳም በጠላትነት አውቆ የፈረጀውና ሊያጠፋም የተነሳው ኢትዮጵያዊነትን ነው። 9 ጊዜ ድርድር ብናደርግም ወያኔ አማሮች ናችሁ፣ አባይ ኢትዮጵያ ከትግራይ ውጡ ብሎን ያው ወደ ውጊያው አምርተውብናል። በመሆኑም በኢህአፓና ኢድህ ላይ ጦርነቶችን ወያኔ ከፈተ። ከጸረ ኢትዮጵያ ኃይሎች ጋር አብሮ አገራችንን አጠቃ። ወያኔ የሀገራችንን ደንና መሬት ለሱዳን ሊሰጥ የተነሳው ገና ጫካ እያለና በካህዲዎች ድጋፍ ወደ ወልቃይትና አርማጭሆ መዝለቅ ከቻለ ጊዜ ጀምሮ ነበር። የደቡብ ሱዳን ስደተኞችንም መንገድ እያፈነ ለሱዳን ወታደር በማስረከብ በየሱዳኑ እርሻ መሽሩዕ አስገድሏል። ኢህአፓም የደቡብ ሱዳኖች ሰፈር በነፍሶ ገበያ ተራራ ቋራ ላይ መስርቷል በሚል ክስም ከሱዳን ጥቃት አስደርሶብናል። ምጸት እንበለው ትራጀዲ ድራማ የደቡብ ሱዳን መሪ ሊሆኑ የቻሉት እነ ሳልቫኪርና ሪክ ማሻር የወያኔ ወዳጅ ለመሆን ሲሰግዱ ልናያቸውም በቅተናል። ወያኔ በሰይጣናዊ ጽናት እንበለውና ኢትዮጵያን ሊያጠፋ ሲጥር የውስጥ አርበኞቹ እነ ገብረ ሕይወት ደስታ፣ ኮሎኔል ፍስሐ ወዘተ እየረዱትና
ኋላም ምዕራባውያንና አረብ ሀገሮች በረሃብ ሽፋን በሰጡት ሰፊ ድጋፍ ሲጠናከር ይህን ሁሉ በጽናት ሲታገል የነበረው ኢህአፓ ለመሆኑ ማንም ዛሬ አሌ ሊነሳ አይችልም። ወያኔ ዳባት ደርሶ የጎንደር የያኔው አስተዳዳሪ ገዛኸኝ ወርቄ በኢህአፓ ላይ ዘመቻ ያስተባብር እንደነበር እናስታውሳለን። በባዕድ ሀገር በተለይም በሰሜን አሜሪካ በርካታ ዜጎች ወያኔ ኢህአዴግ ብሏል በሚል ድጋፍ ሲሰጡት እንደነበርና ድርጅታችንንም በአክራሪነት ሲከሱ መቆየታቸውን አልረሳንም። ከነዚህ ብዙዎቹ አሁንም የመድረክ መዥገር ሆነው አላናግር አላስተነፍስ ያሉ የወያኔ የውስጥ አርበኞችና ምስጦች ሆነውም እናያለን። ወያኔን ስንታገልና በገንጣይ ኃይሎች በሞላ ስንጠቃ አብሮን ተሰልፈው መስዋዕትነትን ከከፈሉ አባሎቻችንና ህዝብ ውጪ ሌላው ከጎን ቆመው ወይም ከሩቅ ተመልካች ሆኖ አሊያም የወያኔ ተሟጋችና ደጋፊ ነበር ብንል ሐቅን ማቅረብ እንጂ በማንም ላይ ጣት ለመቀሰር እንዳልሆነም ግልጽ ሊሆን ይገባዋል። ለድክመታችን በቅድሚያ ተጠያቂ ራሳችን ነን። የፈጸምናቸው ስህተቶች በአራተኛው ጠቅላላ ጉባኤያችን በ1972 ዓ.ም በጭልጋ ባደረግነው ስብሰባ በሰፊው ተወያይተንበታል። የዚህ ውጤቱ በአንድ በኩል አሉታዊ እንደነበርንም የጠቀስ ቢሆንም ለእውነትም ጊዜ ያለው እንዲሉ ለጥቃት የተጋለጥነው በራሳችን ድክመትም መሆኑን ግን ለመሸፈን ምንም ፍላጎት ኖሮን አያውቅምና ዝርዝሩን በተመለከተ ሐሰተኞችን ማሳረፍ ደግሞ ግዴታችንም ሆኖ ይገኛል። ድርጅታችንን በከፍተኛ ደረጃ ከመጉዳት አንጻር አንጃ ያልናቸው የውስጥ አጥፊ የፖለቲካ ባዙቆች በቅድሚያ የሚጠቀሱ ናቸው። በአሲምባ ተከሰተ ከተባለው አንጃ ውጪ ሌሎቹ አንጃዎች በሞላ ውልደታቸው ለጠላት እንመች እንገብር ከሚል አቋም የጀመረ ነው። የመጀመሪያው አንጃ ብቅ ያለብን በአዲስ አበባ በብርሃነ መስቀልና በጌታቸው ማሩ መሪነት ሲሆን በዚህ ሂደት ዋናው ተዋናይ ብርሃነ መስቀል ነበር። ለምን እንዲህ ሆነ የሚለውን በበቂ ለማስረዳት በቅርብ አውቀው የነበረውን ብርሃንን ማንነት በተወሰነ ደረጃ ማቅረብ ይኖርብኛል። እሱ ክሊክ ብሎ ሊከሳቸው ከተነሳው ከነተስፋዬ ደበሳይ ዘሩ ከሸንና ሌሎች ይበልጥ እሱን የማውቀው ስለነበርም ሐቁን ማቅረብ ግዴታዬ ነው። ብርሃነ መስቀል የአውሮፕላን ጠለፋ ሐሳብ ሲሰረጽ በከርቸሌ የነበረ ቢሆንም ተፈቶ ሲነገረው ግን ዋና ተስማሚ ሆኖ የድርጊቱና የተከተለው ሂደት ዋና አካል ሆኗል። ብርሃነ መስቀል የነቃና በተማሪው ማህበርም በንግግርም በጽሑፍም ብዙ አስተዋጽኦ ያደረገ ሲሆን ታዋቂ የተማሪዎች መሪ ነበር። በአገር ቤት በቅርበት ባላውቀውም በእድሜም ታላቃችን ነበርና ያው አስከፊ ስደት ጓዶች እንድንሆን አድርጎናል። ብርሃነ መስቀል በኢትዮጵያ ታሪክ ልዩና ከፍተኛ ቦታ አለኝ ብሎ የሚያምንና ይህንንም ታሪኩን ለመጻፍ የሚያስችሉ በርካታ ሰነዶችን በቦርሳ ይዞ አውሮፕላን ላይ የወጣና በገቢር መሪ ለመሆን ብቁ ነኝ ብሎ ያመነና የተሰናዳ ነበር። ብዙዎች ያደንቁት ስለነበርም ምናልባትም ስለራሱ የነበረው ግምት ትንሽ የተዛባ ሊሆን ሳይችል አልቀረም ማለት እችላለሁ። እኔ ስለ ግለሰቦች ሐቀኛ ታሪካቸው በዚህ ዝርዝር ልገባ ቅንጣትም ፍላጎት የሌለኝ ቢሆንም የማነሳው ከተከሰተው ሁኔታ አንጻር ንክኪ ያለውና ሐሰቶችን በተመለከተ መሆኑ እንዲያዝልኝ እጠይቃለሁ። ብርሃነ መስቀል ለብዙዎች ንቀት ስለነበረውም ብንያምና እኔ ወደ ሜዳ እንድናጅበው የተወሰነው ምናልባትም ሊቆጣጠሩት ይችሉ ይሆናል በሚል ነበር። በአልጀርስና በድርጅት ምስረታው ሂደት ብርሃነ የሚጠበቅበትን ያከናወነ ሲሆን በሌላ በኩል ደግሞ የነበሩት አሉታዊ ጠባዮቹ ችግር ፈጣሪ ሊሆኑ እንደሚችሉም ግልጽ ነበር። በአልጀርስ ሳለን የተወሰኑትና የተጻፉት ሁሉ በጋራ ቢሆንም እነ ኃይሌ ፊዳ ሳይቀሩ ሁሉንም አድራጊና ሰሪ ብርሃነ ብቻ መስሏቸው ቆይቷል። በምስረታ ጉባኤው ላይ ዋና ጸሐፊ ሲባልም ይህን እንደ ስታሊን በፈላጭ ቆራጭ ደረጃ በመውሰዱ በሜዳም በአዲስ አበባም ከጓዶች ጋር ሰምሮ ሊሰራ የማይችልበት ሁኔታ ላይ አድርሶታል። ውጤቱም እንደታየው አስከፊ ነበር። የሰፈር ልጆች ብንሆንም በቅርበት የማላውቀው ጌታቸው ማሩ ላይ ይህ ነው ብዬ የምናገረው የለኝም። የተማርኩት በአንደኛ ደረጃ ትምህርት ቤት ከታላቅ እህቱ ከውድነሽ ማሩ ጋር ነው። ወንድሞቹን የማውቀው በሩቁ ነው።
ጌታቸው ሳውቀው በመጀመሪያ ፖለቲካ ውስጥ አልነበረም። ወደ 1968 ዓመተ ምህረት ወደ ፖለቲካ መግባት መጀመሩን በ4 ኪሎ በተደረገ የተማሪዎች ስብሰባ አይቻለሁ። ከዚያም ስለሱ የሰማሁት በዩኒቨርሲቲ ከነጸጋዬ ጋር አለመግባባት ተፈጠረ ሲባል ሲሆን የችግሩ መንስኤ የኛ ጓዶች እነ ጸጋዬ ወደ ድርጅት ስራ ለማተኮር ራሳቸውን ከይፋ እንቅስቃሴ እንዲያርቁ በተነገራቸው መሰረት ደብዘዝ ሲሉ እነጌታቸው ደግሞ ሊመረቁ ሲሉ እነ ጸጋዬ የመሸሽ ዝንባሌ ያዙ በሚል የያዙት አቋም ነበር። ኋላም እነጌታቸው አብዮት የሚል ቡድን ሲያቋቁሙና መራራቁ አይጠቅምም ሲባል ሳሙኤል ኃላፊነት ተሰጥቶት እነጌታቸውንም እነጸጋዬንም በማግኘትና በመተባበር አንድ ሊሆኑ የሚችሉበት ሂደት እውን ሊሆን ችሏል። ጌታቸው የድርጅታችን ፖሊስ ቢሮ ስራ አስፈጻሚ ኮሚቴ አባል ሆኖ ሲመደብ ጸጋዬም እኔም የዚህ ኮሚቴ አባል እንዳልነበርንም መጥቀስ ፈልጋለሁ። ጸጋዬ ወደ ሜዳ ስለሄደና እኔም በውጭ ስለቆየው በሀገር ከጌታቸው ጋር በስራ አንተዋወቅም። ብርሃንና ጌታቸው በኋላ አብረው መቆማቸውን ብርሃን ራሱ ገልጾታል። ቢሆንም ግን ከደርግ ጋር አብሮ የመስራቱ ውሳኔ አቀንቃኝ ብርሃን ለመሆኑ በበኩሌ ጥርጥር የለኝም። በኤርትራ ሜዳ ሳሉ ጀምሮ የሰራዊቱ እርሾዎችና ብርሃነ መስቀል ስምምነት አልነበራቸውም። በስራው ላይም ብዙ ሂስ አቅርበዋል። ወደ ደርግ የከዱት 8ቱ በመሰረቱ የየራሳቸው የፖለቲካ ድክመቶች ነበሯቸው። በሱ ላይ ብዙ ክስ አቅርበውም ነበር። ድርጅቱ ከተመሰረተ በኋላ በአዲስ አበባና ሀገር ቤት በህቡ ተንቀሳቅሶ የመርሃ ግብርም እርምት ተደርጎ በመዲናይቱ በሚስጥር በ1967 ዓ.ም በተደረገው መለስተኛ ጠቅላላ ስብሰባ ላይም የዋና ጸሐፊ ቦታ ሊሰረዝ በመወሰኑና ብርሃነ መስቀልም ከቦታው በመነሳቱ ከፍተኛ ተቃውሞን አሰምቷል። በመስራች ጉባኤ የተመደብኩትን ኮንፈረንስ ሊያነሳኝ አይችልም አይገባውም በሚልም ለኔም ሳይቀር ተቃውሞውን ጽፎ አስታውቆኝ ነበር። ወደ ሜዳ አትመልሱብን የሚል ጥያቄም ስለነበር በአዲስ አበባ በህቡ እንዲሰራ ተደረገ። ብርሃነ ተቀይሞ የቆየ ሲሆን የመይሶኖች ብቅ ብቅ ማለትና በስልጣኑ መድረክ መግነን እንዲሁ አስቆጥቶት ነበር። እኛ መያዝ ያለብንን ቦታ እንዲይዙ ለቀቅንላቸው ነው ያለው በላከልኝ ከ30 ገጽ በላይ ደብዳቤ። ደርግ ተራማጅ እንጂ ፋሽስት አይደለም በሚልም ክርክሩን በሰፊው አቅርቦ አብረን ከደርግ መስራት አለብን የሚለውንም መልእክት ሊያስተላልፍልኝ ሞክሮ ነበር። ከዚህ በተያያዘም በሶስት የድርጅቱ መሪዎች ላይ አሉታዊ ትችቶችን ሰንዝሮ እንደነበር አስታውሳለሁ። ብርሃነ ከደርግ እንስመር ብቻ ማለት ሳይሆን በውስጥ ለውስጥ ለምሳሌ ከመይሶን ቅርብ ከነበረው ከብርሃኑ ዘሪሁን ጋርም በመነጋገር ህብረት ተጠራ ለማሰኘትም በሚስጥር ያደረገውን ጥረት ድርጅቱ ደርሶበታል። የጌታቸው ወንድም መለሰ ማሩም የተፈሪ በንቲ ረዳት ስለነበር በዚያም በኩል ሙከራ አድርጓል የሚልም ጥቆማ ነበር። ይህ ሁሉ እንዳለ ሆኖ ለደርግ ጥቃት አጸፋ ለመስጠት መነሳት አይገባም፣ ስህተት ነው የሚለውን ሐሳብ ጌታቸውም ስለተካፈለው ሁለቱም ይህ ሐሳባችን ወደ አባላት ይውረድልን ባሉት መሰረት ለአባላት ወርዶ በአብዛኛው ተቀባይነትን አላገኘም። አወራረዱም ያጠንቃኞቹ ስም ሳይጠቀስ ሐና ለ በሚል ይሁን መባሉን ብርሃነ በአሉታዊ በመውሰዱ ስሜ ከተጠቀሰ አባላት ግልብጥ ብለው ስለሚደግፉኝ እነ ተስፋዬ ፈርተው ነው በሚል ልቡ ሸፍቷልና የፈለገውን ይፋ መድረክ አላገኘምና በራሱ ላይ በነበረው መመካት ዴሞክራሲና የብዙሃኑን ውሳኔ መጻረሩ ምንም አልመሰለውምና ወደ ጎንየሽ ሄዶ ባንጃነት ተሰማራ። በድርጅት ውስጥ ወይም ተጻሮ ድርጅት መመስረት የሚያስቀጣ ነበርና በሕገ ፓርቲው ሕገወጥ ተባለና እሱም አንዳንድ የድርጅቱን እቅዶች ወስዶና ሕገወጥ እርምጃ ወስዶ የተወሰኑ ተከታዮቹን ይዞ ተሰወረ። አብረው ከተሰወሩትም ሁለቱ የጸኑ የኢህአፓ አባላት ነበሩ። በደርግ መያዙ ግን የራሱና ምናልባትም የጓደኛው ጥፋት መሆኑም ይታወቃል። ወደ 36 ገጽ የሚሆን ደብዳቤውን በተመለከተ በበኩሌ የመለስኩለት የብዙሃኑን ውሳኔ ተቀበል፣
ቅሬታ ካለህ በመዋቅር ለአቋምህ ታገል። ይህ መብትህ ከታገደ እኛም አብረንህ እንቆማለን። ለምን ባልተገኘሁበት ከስራ አስፈጻሚ ኮሚቴ ወጣሁ ብለህ ተቃወም ብሎኝ ስለነበረም እኔ በታሪክ አጋጣሚ የማዕከላዊ ኮሚቴ አባል ሆንኩ እንጂ በዚህም ደረጃ ለመቀጠል ምንም ፍላጎት እንደሌለኝና ከሀገር ርቆ የሥራ አስፈጻሚ ኮሚቴ አባልነት ትርጉም እንደሌለው ከደርግ ጋር አብረን እንስራ የሚለውን አቋም እንደማልጋራውና በስነ ስርዓት በድርጅታችን ስብሰባ በተባሉት ጓዶችም ቅሬታውን እንዲያቀርብ መልሼለት ነበር። ጠባዩንም አውቅ ስለነበር በራሱ የድርጅቱን ሕግና ስነ ስርዓትን በጣሰ ጎዳና እንዳይሄድም አደራ ብየው ነበር። ከዚህ ጊዜ በኋላም ከሱ ጋር ግንኙነት አልነበረኝም። ከዚህ ከአንጃ ሁኔታ በተያያዘ ሆነ ከመይሶን ልዩነታችን በቅራኔ አያያዝ ድክመት ሳይሆን በመሰረታዊው ጉዳይ የሀገራችንን የነገ ዕጣን በተመለከተ መሆኑን አንዳንዶች ሊያበሰብሱ ቢሞክሩም ሐቅ አይደለም። የነበረው አማራጭ በአንጃዎቹ ሐሳብ ተስማምቶ ከደርግ ጋር ማበር፣ ይህን ደግሞ አባላት በአብዛኛው አልተቀበሉም ወይም አንጃ የሆኑት የማፈንገጥ አቋማቸውን ትተው የብዙሃኑን ውሳኔ አክብረው መቀጠል ነበር። ሌላ መንገድ አልነበረም። አንጃነት ክህደትን አቅፎ መጣና ሁሌም ይመጣልና አባላትን ለደርግ አውሬዎች በማጋለጥ መዋቅር በማስመታት ወዘተ ያደረሱብን ጉዳት አባላት ሁሉ የሚያውቁት ነው። የአንጃን ችግር ለመቋቋም የተወሰዱ እርምጃዎች ሁሉም ትክክል ነበሩ ማለት ባይቻልም አንጃን መቃወምና መቋቋማችን ግን ብሔራዊ ግዴታችን ነበርና ልንወጣው መቻላችንም ትክክል ነበር። ከዚህ በተያያዘ ብዙውን ጊዜ የሚነሳውና ድርጅቱን ለማውገዝ የመድረክ መሽገሮችና የቀይ ሽብርም ወንጀለኞች የሚጠቀሙበት የጌታቸው ማሩን አሟሟት ይመለከታል። የጌታቸው ጓደኛ ወይም ፍቅረኛ ነበርኩ የምትል ሴት የራሷን ትረካም በመጽሐፍ መልክ ማቅረቧና ወያኔም ይህን በአገር ሙሉ እንዲናፈስ ማድረጉን አውቀናል። በከርቸሌ መደቧ አንጃ ከሚባሉት ጋር መሆኑንም እናውቃለን። ለሷ መልስ ለመስጠት ምንም ፍላጎት የለኝም። ታሪኳን መተረክ መብቷ ነው። እኔ በድርጅታችን ላይ ጻፍን የሚሉት ጋር ያለኝ ልዩነት ልቦለድ ሲጽፉ የህይወት ታሪካችን ሀቅ ሳይሉ እንደ ሐማቱማ ልቦለድ ሲሆን ልቦለድ ብለው እንዲያቀርቡ ነው። ወደ ጉዳዩ ልመለስና ጌታቸው ለምን ተያዘ፣ እንዴትና ለምንስ ተገደለ ለሚለው ድርጅታችን ማብራሪያ የሰጠበት ጉዳይ አይደለም። ለነገሩ ሕግና ደንብ ያለው ድርጅትና ሰራዊት ውስጥ በራሳቸው ፈቃድ የሚገቡ አባል የሚሆኑ የዚያ ሕግ ተገዢ ናቸው። ሕገ ፓርቲያችንን ካጸደቁት መሪዎች ደግሞ ብርሃንም ጌታቸውም ይገኙበታልና ለሕጉ ተገዢዎች ናቸው። በሕጉ መሰረት በሞት የሚያስቀጣ ሕግን ጥሰው ከተገኙ የሞት ቅጣት ሊፈጸምባቸው የሚጠበቅ ነው ማለት ነው። በማንኛውም ሰራዊት ለምሳሌ ሽሽት ያስቀጣል። መለስ ዜናዊ ፈርጥጦ ለሞት የሚያስቀጣው ጥፋት ሆኖ ሳለ ምህረት የተደረገለት በዝምድና ምክንያት መሆኑን ወያኔዎቹ ራሳቸው ነግረውናል። በሰራዊታችን ውስጥም የምስጢር ሌላ ቡድን የፈጠሩና ጥፋታቸው የተረጋገጠባቸው የተወሰኑ ሲቀጡ፣ ሌሎች ደግሞ በምህረት ተለቀዋል። ማለትም ጌታቸው በአንጃነት ተሰማርቶ የሚያስቀጣ ጥፋት ላይ ከተገኘ መቀጣቱ የሚጠበቅ ነው ማለት ነው። ከዚህ ባሻገር ግን ጌታቸው እንዴት ተገደለ ለሚለው በቅድሚያ የኢህአፓ ማዕከላዊ ኮሚቴ ግደሉት ወይም ይገደል በሚል ወስኖበት እንዳልሆነ እኔ አውቃለሁ። በወቅቱ ባሲምባ እኔም ዘሩም ጸጋዬም ካልዘነጋው ጸሎተም የነበርን ሲሆን በየትኛውም ጊዜ በዚህ ላይ ወስኑበት ብሎ አልተጠየቅንም። በቁጥጥር ስር መዋሉ ተገቢ ነው። ነፃ ከሆነ ደርግ ጋር ተጠቃሎ ጉዳት ያደርስብናል ሚስጥር ያውቃልና የሚለውን አቀራረብ ግን በአሉታዊ ያየነው እንዳልነበርም አስታውሳለሁ። በአሰራራችን ማንኛውም የአመራር ኮሚቴ አባል የሰራውን ስህተት የሱ ነው ብለን በግለሰቡ ላይ ጭነን ዞር የምንል ባንሆን በኮሚቴው ደረጃ ስህተቱን ስንቀበል የቆየን በመሆናችን ዝምታችንን በዚህ መልኩ አይተን አለፍነው እንጂ ዛሬ እንደሚሰማው ጉዳዩ በቀጥታ የሚመለከታቸው ሳይቀር ክሱን ወደኛ ላይ ሊሰዱ ሲነሱ አበዛችሁት በሚል ማሳሰብ እንገደዳለን። በሜዳ አንጃ ዳኛም ፍርዱንም አጽዳቂ የሆኑ ግለሰቦች ለምሳሌ ዛሬ የወያኔ ድንቢጥነትን መርጠው
በነጻ ይለቀቁ ያለውን ጸጋዬ ደብተራውንና በቦታው በጭራሽ ያልነበርኩትን እኔን በጥፋተኛነት ሲከሱም ማዳመጥ ተገደናል። ትግል የተማሪ ማህበር እሰጥ አገባ ወይም ብርሃነ ይወድ እንደነበረው ፈንጠር ብሎ ድስኮራ አይደለም። የሞት የህይወት ጉዳይ ነው። የተማሪ ማህበርና ድርጅት ሰራዊት አንድ አይደለም። ፈርጥጦ ጓዶችን ላደጋ ማጋለጥ፣ የሰራዊት ንብረትን፣ ጠመንጃን ወዘተ ይዞ መክዳት በአጠቃላይ ያስቀጣል። ይህን የማይቀበሉ በዚያው በሩቁ ቢሆኑ ይመረጣል ማለት ነው። ለነገሩ ከዳ፣ ሸሸ፣ አሴረ፣ ሕግ ጣሰ ያልነውን ሁሉ እንደ ወያኔ ብንገድል ኖሮማ ዛሬ በውጭ አገሮች ተደላድለው የሚኖሩ ስንቶቹ በየበረሃውና ጫካው በቀሩ ነበር። ራሳቸውም ይህን ሀቅ ያውቁታል። ከዓመታት ትግልና ስቃይ መከራ በኋላ ሌላ የተከሰተብን አንጃ ከወያኔ ጋር ሰምረን ፈርሙ የሚለንን ፈርመን እጅ ሰጥተን እንስራ ያለው የመጨረሻው አንጃ ነው። በችሎታም ሆነ ተከታይ በማግኘት ይህ አንጃ ቅራሪ ቢሆንም ከመጀመሪያው የሚወዳደሩ መሪዎችና አባላት ባይኖሩትም ተከፋፈሉ በሚል ያደረሰው ጉዳት መኖሩን መካድ አይቻልም። ይህኛው አንጃ የድርጅቱን ስም የራሴ ብሎ ሊጠቀም መነሳቱና ከድርጅቱ ጸሮች ጋር ሁሉ ሊገጥምና ድርጅቱን ሊጎዳ መነሳቱ አጠፋን በልና ወደ ድርጅቱ ተመለስ ቢባልም አልሰማ ማለቱና በተለይም ዋናውን ድርጅት ይጠፋል ብሎ በመገመቱ እነሆ በፖለቲካ ምድረ በዳ ቀርቷል። ሳይውል ሳያድር ድሮም የደርቡሽ ስምምነት ነውና ሊከፋፈልም ችሏል። ባልሞት ባይ ተጋዳይ ዛሬ አለው ሊሉ የሚቃጡ ጥቂቶች ቢኖሩም አንድ ጓድ እንዳለው ሟቾቹ ብለናቸው ዶሴያቸውን ፋይላቸውን ከዘጋን ዓመታት እነሆ አልፈዋል። ከወያኔ መስማማት የሚሉትን ወያኔ በበኩሉ ማን ሊስምሽ ብሎ ስለዘጋቸው አልሰራላቸውም። ዛሬም ግን ከወያኔ ለመጣመርና የኢስሙላ ሽግግር በሚል ገብቶ ፍርፋሪ ከስልጣን ለማግኘት እነሱም መሰሎቻቸውም እየጣሩ ናቸው። ትግል ሳይታገሉ የሚሰረቹ ጓዶች እንደበዙ ሁሉ ለፋን፣ ደከምን፣ በቃ ለማለትም ፍንጥር የሚሉ አስመሳዮች እንዲሁ አሉ። ዛሬ የወያኔ ውድቀት ሊመጣ ጫፍ ላይ ሲደርስ ከዚህ በፊት ይህ አይነቱ ድል ላይ ደርሰን ለምን እንደተነጠቅን ማስታወሱ አስፈላጊ ነው። ሁሉን አቀፍ ህብረትና ሽግግር ስንልም በመሰረቱ ጸረ ወያኔና ኢትዮጵያዊ ህብረትና ሽግግር መሆኑን መዘንጋት የለብንም። ይህ ላይ ብዥታ በያዝን ቁጥር ተሸንፈናልና ስህተት መድገሙ አይጠበቅብንም። መለስተኛ ቅራኔዎችንም በአግባብ ይዘን በዋናው ጠላት ላይ ማተኮር መቻላችንም በጣም ወሳኝ ነው። አንዳንድ አጉል ተቺዎች ኢህአፓ ብዙ ዓመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ፣ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከ70 በላይ ዓመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግስት መስረታና ዴሞክራሲን ለማስፈን መቻሉ ነው። ከታገለ ድርጅት ትምህርትን ቀስሞ ተመሳሳይ ለመስራት ለሀገር ለማከናወን ከተቻለም ለመተካት መጣር የሚመሰገን ነው። ከትግሉም ከተግባር ስምሪትን ጦመው ግን በወሬ ፋኖ መሪ ሊኮን አይቻልም። የረጅም የትግል ተመክሮ ከወሬ ቀነስ ከትግሉ ከረር የሚል ነው። በጽናት የተጀመረና አያሌ መስዋዕትነት የተከፈለበትን ትግል ከግቡ አድርሱ የሚለን ነው። ለኢትዮጵያ እንጂ ለጎጥ ለጎሳ መቸነፉ አሳፋሪም ነው ይለናል። ከተካኑ ሰይጣኖች፣ ከሞኝ አረቄ ንጉሶች፣ ከመድረክ መዥገሮችና ከኮረፌ ፈላስፎች ይገላግለን። በትግላችን ከዘረኞች ከባንዳዎችና ጸረ ኢትዮጵያ ኃይሎች ሁሉ እንላቀቅ።